የኢትዮጵያ የቤት ግንባታ ታሪክ የሚጀምረው ከድንጋይ ጋር በተደረገ የጥበብ ፍልሚያ ነው። የአክሱም ዘመን ስነ ህንጻ የኢትዮጵያን የምህንድስና ልዕልና ዛሬም ድረስ ማረጋገጫ የሚሆነው ነው። ያለምንም ማያያዣ ሲሚንቶ ለሺህ ዓመታት ጸንተው የቆሙት ግዙፍ ሐውልቶችና ቤተ መንግስታት ዛሬ ለሚገነቡት ቤቶች መሰረት የጣሉ የጥበብ አሻራዎች ናቸው። እንግዲህ ኢትዮጵያ በጣም ትልቅ ሀገር ነው፣ ሰፊ ሀገር ነው። የቤት ግንባታ በአብዛኛው ጀምሯል ተብሎ የሚታሰበው ከአክሱም ዘመነ መንግስት ጀምሮ ነው። በአክሱማዊ ዘመን እንግዲህ ከትልልቅ ድንጋዮች በመጥረብ ትልልቅ ነገሮችን መስራት ተችሏል። በወቅቱ እንግዲህ የነበሩት ነገሮች በጣም በሚያስደንቅ ሁኔታ በተደራራቢ ድንጋዮች ያለምንም ሲሚንቶ ያለምንም ማጣበቂያ ነገሮች በድራይ ቦንዲንግ በደረቅ ነገር ማለት ነው፣ ድንጋዩን በደረቁ ነበር ግንባታ ይከናወን የነበረው ማለት ነው። በጣም የአክሱማይት ዘመን ግንባታ ደግሞ በጣም አስደናቂ ነገሩ ለምሳሌ የአክሱም ሐውልቶች የተሰሩበት ማቴሪያል የተሰሩበት ግንብ ከአክሱም 4 ኪሎ ሜትር ርቀው ነው የሚገኙት። ከዛ እንግዲህ 4 ኪሎ ሜትር ርቀው የሚገኘውን ድንጋይ ትራንስፖርት አድርገው ወደዚህ ማምጣት በራሱ አንድ ትልቅ ቴክኖሎጂ በወቅቱ የነበራቸውን ቴክኖሎጂ ነው የሚያሳየው። የተለያዩ ቤቶችን በወቅቱ ጥሩ አድርገው ሰርተዋል። ከዛ ቀጥሎ በመካከለኛው ዘመን በ12ኛው ክፍለ ዘመን ደግሞ የቅዱስ ላሊበላ ህንጻ የተገነባበት ከአንድ ወጥ አለት እንግዲህ ከጣራው ጀምሮ ወደ ታች ቤቶችን መገንባት ትልቅ የቤት ግንባታ እድገትን ያመጣ ሁኔታ ነው የነበረው። በአብዛኛው በሀገራችን ቤቶች ይሰሩ የነበሩት ከድንጋይ፣ ከጭቃ፣ ከእንጨት፣ ከቀርከሃ፣ ሳርን ወይም ገለባን እንደ ጣሪያ ክዳንነት እየተጠቀሙ ቤቶቻቸውን ይሰሩ እንደነበረ የተለያዩ ጽሁፎች ያስረዳሉ። እንግዲህ እነዚህ የቤት አሰራር ሂደቶች ስንመለከት እንደየአካባቢው ተጨባጭ ሁኔታ ደጋማ በሆኑ አካባቢዎች የደጋማ የአየር ሁኔታ ሊቋቋሙ በሚችሉ የግንባታ እቃዎችን በመጠቀም ይሰሩ እንደነበረ ነው የምናየው። በቆላ በበረሃማ አካባቢዎች ደግሞ ለበረሃ ያኗኗር ዘይቤ የሚሆኑ የግንባታ እቃዎችን በመጠቀም መኖሪያ ቤቶቻቸውን ይሰሩ እንደነበረ ማየት እንችላለን። የዶርዜን ቤት የጋሞ አካባቢ የምታገኙ ሊሆን ይችላል እና በዝሆን ቅርስ የተሰራ አስደናቂ ቤት ታገኛለሽ እዛ ስቴጂ። የአፋር ቤት ደግሞ አለ ዳቦይታ። እሱን ስታዩ ደግሞ ተንቀሳቃሽ ነው፣ ኤፌመራል ወይም ጊዜያዊ ነው። በግመሉ ጫንቃ ላይ የሚሄድ ቤት ነው ማለት ነው። ተንቀሳቃሽ ነው። የሱማሌ ማህበረሰቡ ተንቀሳቃሽ ቤት አለው። ሴደንታሪ ወይም ደግሞ በግብርና የሚተዳደሩ ወደ መንዝ ደግሞ ስትሄጂ በድንጋይና ተራራ ስለሆነ በሳር ክዳን ታያለሽ። ወደ ላስታ ደግሞ አካባቢ ስትሄጂ ወደ ላሊበላ ደርብ ቤቶች ታያለሽ። ወደ ትግራይ ደግሞ ህድሞ ቤቶችን ታያለሽ። በድንጋይ ይገነባና ከዛ አራት ማዕዘንም ክብም ሊሆን ይችላል በእንጨት በአፈር እና ይሸፈናል። ደርብ ቤት ታያለሽ። ሀረር ሌላ ነው። ሀረር ደግሞ ራሱን የቻለ የሀረሪ ቤት ራሱን የቻለ ህንጻ አለ። ስለዚህ አካባቢውን ይመስላል። ከአካባቢው ከሚገኝና መልሶ ሊበሰብስ የሚችል ሰስቴናብል የሆነ ማቴሪያል አለ። የኮንሶ ቤት ደግሞ አለ ደስ የሚል። የኮንሶ ቤቶች ታይፖሎጂ ደግሞ የተለያየ ነገር አለው። የቤቱ ስሙ ሰፈር ስም ለብቻው አለ። የሚያቆሙት እንጨት አለ፣ የሞራ አለ፣ የወጣቶች እንግዳ ከላይ የሚያርፍበት ከታች ወጣቶች የሚጫወቱበት ራሱን የቻለ እና ቤቶች ከመልክዓ ምድራቸው ጋር ታያለሽ። አዲስ አበባ ስትቆረቆር የከተማዋ መልክ ክብ ነበር። የቆርቆሮ መምጣትና የአውሮፓውያን ተጽዕኖ የቤቶችን ቅርጽ የቀየረ ከክብ ወደ አራት ማዕዘን የቤት ግንባታ የተደረገው ሽግግርም የማህበረሰቡን የዘመናዊነት ጉዞ መጀመሪያ የሆነው ነው። እንግዲህ ጊዜያት እያደጉ ሄዱና እየተለወጡ ሄዱና የነበሩት ቤቶች ከክብ ቤቶች ወደ አራት ማዕዘን ቤቶች ወደ ቆርቆሮ ቤቶች በአፄ ምኒልክ ዘመነ መንግስት እየጀመሩ መጡ ማለት ነው። የአዲስ አበባ 1878 ከተመሰረተች በኋላ ፈጣን የሆነ ለውጥ መጣ። የአፄ ምኒልክ የእንጦጦውን ቤት አይተሹ እንደሆነ ክብ ነበረ። አሁን ማርዘም ተጀመረ። አራት ማዕዘን ሆኖ አንዱ ሳይድ ረዘም ያለ ማለት ነው። እሱም በሳር ክዳን መሰራት ጀመረ። የቆርቆሮ ቤት ሲጀመር እንጨትን እንደ ድጋፍ በመጠቀም ግድግዳን ለመስራት አፈርን ነው የሚጠቀሙት። እንግዲህ ጭቃ
ጭቃ ደግሞ በባህሪው የሚፈረፈር የሚሰነጠቅ ስለሆነ እሱ እንዳይሆንባቸው ጭድ፣ ሳር፣ የፈረስ ጭራ እየጨመሩ ሬንፎርስ ያደርጉት ነበረ። ስለዚህ እሱም የተሻለ ጥንካሬ እንዲሰጣቸው አብኩተው ረዘም ላለ ጊዜ አቆይተው ጭቃውን ግድግዳ ላይ በሚለጥፉበት ጊዜ የተሻለ ጥንካሬ ስላገኙበት በጭቃ ነው የተጀመረው። ከሱ ጋር ግን ተያይዞ በድንጋይ የምንሰራቸው አስቀድሞ የነበረ ልምምድ ስለነበረ ከአክሱም ጀምሮ ወደ ላሊበላ ከዚያ ወደ ጎንደር በድንጋይ ቤትን የመስራት ሂደትም ጎን ለጎን አብሮ ስለነበረ 4 ማዕዘን ቤት ስንጀምር ከጭቃ ብቻ አይደለም የጀመርነው። ከድንጋይም እንደዚሁ ማጣበቂያውን የኖራ ሞርታር በማድረግ በድንጋይም ቤቶች ይሰሩ እንደነበረ ማየት ይቻላል። እነዚህ ሳር ቤቶች እንግዲህ ሲሰሩ እንደ ጥቅማቸው ራሳቸውን የቻለ ደግሞ ውስንነት ነበረባቸው። ከውስንነቶቹ አንዱ እንግዲህ በትንሹ በቀላል ነገር እሳት ሲነሳ የመጎዳት ነገሮች ነበሩ። ያረጃሉ። እነሱን ማደስ መጠገን ይፈልጋሉ። ቶሎ ቶሎ እድሳት ይፈልጋሉ። ለአንዳንድ ኢንሴክቶች ተርማይተስ የመጎዳት ነገሮች ነበራቸው። ወደ ዘመናዊነት ሲመጣ እንግዲህ ያው ቆርቆሮ ቤት እንደ ዘመናዊነት የሚታይ ስለመጣ የገጠር አካባቢ ያሉ ሰዎች ልጆች በሆነ አጋጣሚ ወደ ከተማ መምጣት ሲጀምሩ ከተማ ያለው ቤት ወደ ቆርቆሮ ቤት እየተቀየረ ሲመጣ ለቤተሰቦቻቸው ሁሉም ሰው ድሪም የሚያደርገው ቆርቆሮ ቤት መስራት እንደ ስኬት ይታይ ስለነበረ 40 ቅጠል 60 ቅጠል 80 ቅጠል ቆርቆሮ ለቤተሰቦቻችን ሰርተናል ይላሉ። ወይንም ከብቶቻቸውን ሸጠው አርሰው ፕላን እያደረጉ የሚሰሩት እነሱን ነበርና ንጽህና ያለው ነገር እንዲኖር ቤቱ ጥሩ ነገር እንዲኖር ስትራክቸር እንዲሆን አድርጎታል። የቆርቆሮ ቤት መስራትና ወደ ዘመናዊነት እንዲመጣ አድርጓል ማለት ነው። ስልጣኔም እየመጣ ስለነበረ ለእያንዳንዱ ደግሞ አገልግሎት የተለየ ክፍል የመፈለግ እና ይሄ ግላዊነት ወይም ፕራይቬሲ የማግኘት ለመኝታ ሌላ ክፍል፣ ለማብሰያ ሌላ ክፍል፣ መመገቢያ እንደዚሁ ሌላ ክፍል እንዲኖረን ስንፈልግ የክብ ቤት ይህንን ጥቅም አይሰጠንም። ይህንን ፕሪቪሌጅ ስለማይሰጠን በአብዛኛው 4 ማዕዘን ቤቶች ተመራጮች እንደሆኑ ማየት ይቻላል። የባህላዊ ቤቶች አይነተኛ መለያቸው ሁልጊዜ እንደ ገላሽ እንደ ሰውነትሽ ሊቪንግ ናቸው። ሊቪንግ ማለት ህያው ናቸው ማለት ሳይሆን ማደስ አለብሽ ከስር ከስሩ። ልክ በከብት አዛባ መለቅለቅ እንዳለብሽ ውስጡን ሳሩንም በየአመቱ በየ2 አመቱ ወይ በየ3 አመቱ እንደየሚፈቅደው ማደስ አለብሽ። የዶርዜን ቤት አይተሹ እንደሆነ ምስጥ ከበላው ታንቀሳቅሻለሽ ሁሉ ከታች ተሰብስብ እያንቀሳቀስሽው ነው የምትሰሩ። ሁልጊዜ ማጨስ አለብሽ። ጭሱ ቅባት አለው፣ ቅባቱ ይደፍነዋል። ብዙ እንክብካቤ ይፈልጋል። ያን እንክብካቤ ከከተማ ስፔሻላይዜሽን ጋር አይሄድም። ዳግማዊ ምኒልክ መምጣት በኋላ ግንና ከተማይቱ ከተቋቋመች በኋላ ግን በአብዛኛው የተጠቀምናቸው ግብአቶች ስልጣኔውም እየተሻሻለ ስለመጣ ይሄ ሬንፎርስድ ኮንክሪት ስትራክቸር የሚባለው ነገር በስፋት መጠቀም የተጀመረበትና ከዚያ በኋላም ከጊዜ ወደ ጊዜ ስፋቱና ቮሊዩሙ ጨምሯል የመጠቀም አቅማችን። ከሁለተኛው የጣሊያን ወረራ ማብቃት በኋላ በመኖሪያ ቤት ግንባታ አዲስ አበባ አዲስ መልክ መያዝ ጀመረች። የጣሊያን አርኪቴክቶች ጥለውት የሄዱት የድንጋይ ስራና የቦሌ ዓለም አቀፍ አውሮፕላን ማረፊያ ግንባታ ዘመናዊ ቪላዎችን ለመገንባት ምክንያት የሆነ ኢትዮጵያ ከዓለም ጋር የምትተሳሰርበት አዲስ የከተማ የኑሮ ዘይቤ የፈጠረ ብረትና ኮንክሪት ለመኖሪያ ቤቶች ግንባታ አዲስ ቋንቋ የሆነበት ነው። ከ1878 እስከ 1928 ጣሊያን እስኪመጣ ለ40 ዓመት ይሄ አይነት ኪነ ህንጻ ተስፋፋ አዲስ አበባ ውስጥ። ፒያሳም ለምሳሌ ቢትወደድ ኃይለ ጊዮርጊስ አሁን የባህል ማዕከል የሆነ የጣይቱ ባህል ማዕከል አለምፀሐይ ወዳጆ አርቲስት አለምፀሐይ ወዳጆ ከከንቲባዋ ተሰጥቷት ያሳደሰችው ቤት ማለት ነው። የአርመኖች ብዙ ቤቶች አሉ እና ያ ቤት ራሱን የቻለ ዣንራ ወይም ደግሞ አይነት ነው። ከዛ ጣሊያን ሲመጣ ነገር ተቀየረ። ፌሮ ምንለው ቴክኒክ ቃላታችን ውስጥ የገባውን አርማታ ምንለው መስተሻታ፣ ሶሌታ ሁሉ ነገር እንግዲህ ጣሊያኖች ናቸው ያመጡት። ምንድነው ኮንክሪትን አመጡ ጣሊያኖች ለመጀመሪያ ጊዜ። አርማታን በብረትና ሲሚንቶ ተሰርቶ ሬንፎርስድ ኮንክሪት የምንለው የአርማታ ስራን አመጡ ማለት ነው። ያ የአርማታ ስራ በፍጥነት ሊገነባ የሚችል በፎርምወርክ ስለዚህ ያንን አመጡና
የአኗኗሩንም ዘይቤ ቀየሩት። ከዚያ በኋላ ከነጻነት በኋላ ብዙ ቪላ ቤቶች ተሰሩ። በተለይ በራሶች ቤት ያንን ድሮ ያለውን ቤት ከነሱ ከድሮ ቤታቸው ከጣሊያን መግባት በፊት ከነበረው ቤታቸው ጎን እንደዚህ አይነት በድንጋይ ቤት መስራት ጀመሩ። አሁን የራስ ብሩ ቤት አካባቢ ብትሄጂ ቤተሰቦቻቸው ከጎኑ የሰሯቸው በድንጋይ የሚያማምሩ ቤቶች አሉ። እሱ እየቀረ የአዲስ አበባ ዘይቤ ይሉታል እነ ፕሮፌሰር ፋሲል እነ ሪቻርድ ፓንክረስት የታወቁ የኪነ ህንጻ ታሪክ አዋቂዎች የሰጡት ስም አለ። የአዲስ አበባ ዘይቤ የሚባል አለ። በዛን ጊዜ እንግዲህ ከውጭ የመጡት ጣሊያኖች አሉ፣ አውሮፓ ተጽዕኖ አለ፣ አርመኖች አሉ። ያን ጊዜ አርመኒያ በቱርክ ግዛቱ ስለነበረች አርመኖች ሲሰደዱ መጥተዋል። ግሪኮች መጥተው ነበር፣ ህንዶች መጥተው ነበር፣ አረቦችም መጥተው ነበር። እንግዲህ የዚህ ሁሉ ቅይጥ የዚህ ሁሉ ፊውዥን የሆነው አዲስ አበባ ስታይል የሚባል የቤት አሰራር መጣ። ግድግዳው ብዙ ጊዜ ጭቃ ነው። ጣራው ላይ የህንዶች ተጽዕኖ አለበት። ግድግዳው ላይ ኮርነሩ ላይ የግሪኮች ተጽዕኖ አለበት። የአውሮፓውያን ተጽዕኖ አለበት። መስታወት የሆኑ የድሮ የራስ የባላምባራስ የደጃች ባልቻ ቤት ነው ይባላል። የራስ ብሩ ቤት ነው ይባላል አዲስ አበባ ሙዚየም። እና የራስ ቤቶች ብዙ ጊዜ ያንን የመሰሉ በደንብ ተዘግበዋል በመጽሐፍቶችም ታሪካዊ ተብሎ የተጠኑ የአዲስ አበባ ስታይል ሰፊ ሆነ ኮሪደር ሳትገቢ ቀጥታ ወደ እልፍኝ ከገባሽ በኋላ ወደ ጎን የምትገቢበት ብርሃን ከላይ በሁለት ጣራ መካከል በመስታወት የሚገባበት ራሱን የቻለ ዘይቤ መጣ። ከሱ ጋር ደግሞ በትይዩ ፓራሌል በቋሚ በድንጋይ የሚሰሩ ህንፃዎችም መጡ። የመጀመሪያ አቢሲኒያ ባንክ፣ የሚኒሊክ ትምህርት ቤት ጠንካራ ድንጋዮች፣ የተፈሪ መኮንን ትምህርት ቤት፣ የታዕካ ማርያም ባታ ቤተክርስቲያን፣ የጊዮርጊስ ቤተክርስቲያን ከጣሊያን በመጡ ከጀርመን በመጡ ባለሙያዎች የገነተ ልዑል ቤተ መንግስት በድንጋይ ሆኖ ሶሊድ ነው። ከአፄ ኃይለ ሥላሴ ብር ኢዮቤልዩ ካከበሩ ከ1948 በኋላ ብዙ ግንባታ ዘመናዊነት መምጣት ጀመረ። እንግዲህ ከ1948 በኋላ እንደዚሁ የአፍሪካ አንድነት ድርጅትም እዚህ መመስረት 1955 አካባቢ ዘመናዊነት መምጣት ጀመረ። በጣም እንግዶች መጡ። መኖሪያ ቤቶች በጣም አስፈለጉ። የአፍሪካ ኢኮኖሚ ኮሚሽን መጣ። የአፍሪካ አንድነት ድርጅት መጣ። ኤርፖርትም ኦልድ ኤርፖርት አለበቃለ። ለጄቶች ፕሮፐለር ነበር እዛ የሚቆመው። ለጄት አዲስ አውሮፕላን ማረፊያ በነ ያን ጊዜ ደጃዝማች ነበሩ ልዑል ራስ መንገሻ ስዩም። ያኔ ደጃዝማች መንገሻ ስዩም ነበሩ። በሳቸው ምክንያት የቦሌ መንገድ ተቀደደ። አዲስ ቤት ስሩ ተባለ። ቦሌ ዋና ቦታ የት ነበር መሰለሽ? ራስ መኮንን አካባቢ የአርመኖች ሰፈር እዛ ፖሸን ፕላሽ ወይም በቃ ጸዴ የምንለው አሁን ቆንጆ ቦታ በቃ ባለሀብት ሰው ሊኖረው የሚፈልገው ቦታ እዛ ነው። እዛ በቃ ጅብ ያለበት ተብሎ ነው የሚቆጠረው። በጣም ገጠር ነበር፣ እርሻ ነበረ። ቦሌ ሩቅ ፍላት ቦታ ተፈልጎ ነው የተሰራውና ቦሌ ማንም መሄድ አይፈልግም። እና አሁን አንዳንድ ቪላዎች አሉ ካሉ ኤምባሲው የያዞቻቸው ያን ጊዜ በርካሽ በስንት ሳንቲም ነው ይሉሻል። እየተመሩ ነበር ሰዎች። አንደኛ ሩቅ ነው፣ ረግረግ ነው፣ ሩቅ ነው፣ ጨለማ ነው፣ ከአራዳ ሩቅ ነው። ግን ያ ቦታ መልማት ጀመረ። የአፍሪካ ኢኮኖሚ ኮሚሽን ህንፃ ሲሰራ እንግዶች ሊመጡ ስለሆነ ያኔ ደግሞ ኢሲኤ አባላት አፍሪካ ሀገሮች ብቻ አልነበሩም። እንግሊዝም፣ ፈረንሳይም፣ ቤልጂየም አባል ነበሩ። ቀኝ ግዛት ሀገር ስለነበራቸው እነሱም የኢሲኤ አባላት ነበሩ። እንግዳ እንደ ጉድ ሊመጣ ስለሆነ የዩኤን ኢሲኤ ነው የሚባለው፣ የት ይግቡ። ስለዚህ በሩጫ አርቱሮ ሜዜዴም የሚባል አስመራ ውስጥ በጣም የታወቀ አርክቴክት ያንንም ኤርፖርት እንዲያድሰው ተደረገ። አዲስ ተደርጎ ኤርፖርት ተሰራ። እንግዶች ሲመጡ በጣም የድሮ ፎቶ ስታይ ዝም ብሎ ዛኒጋባ ቤት ውስጥ ነበር የሚገባው። 1953 አካባቢ እንደዚሁ በራስ መንገሻ ስዩም አርቱሮ ሜዜዴም እንዲሰራው ተደረገ። ያ መንገድ ጽድት አለ። ዘናጭ ቤቶች እዛ አካባቢ ነበር መሆን የነበረበት። ሾፖች ያሉት ኤክስፓትሪየትስ የውጭ ሰዎች እዛ ነበር የሚኖሩት።
እና ዘመናዊነት ያን ጊዜ በተለይ 1950ዎቹ ዘመናዊ ቤት፣ ሰፊ ፕላን፣ ፍሬንች ዊንዶ የምታገኙ ያን ጊዜ ነው 50ዎቹ ላይ። ከዚያ በኋላ 60ዎቹ መጀመሪያ ላይ ቤት መስራት በጣም ተስፋፋ። ወደ ኮሪደር መገባት ተጀመረ። እንግዲህ የአዲስ አበባ ስታይል ስትገቢ እልፍኝ ውስጥ ከገባሽ በኋላ ነበር መኝታ ቤት ምናምን ትገቢ። በረንዳውም ትልቅ ነበር፣ በመስታወት የሸፈነ መስታወት ነበረ። አሁን ግን ቀጥታ ምድር ቤት ያለው ሰፊ የሆነ ፍሬንች ዊንዶ ያለው እንደ አሞራ ክንፍ አይነት ቅርጽ ያለው በቶሎ የሚገነባ በብሪክ ብዙ ጊዜ ሸክላም ፋብሪካ ተስፋፋ። ድንጋይ መሆኑ ቀረና ወደ 50 60ዎቹ ደግሞ በጡብ መሰራት ተጀመረ። መኪና ይኖርሻል፣ ቤዝመንት ታስገቢያለሽ፣ ቺሚኒ ይኖረዋል ሰው። ቺሚኒው ሰፊ ነው፣ በማርብል የተሰራ ቺሚኒ ታገኛለሽ። ወጥ ቤት ለብቻ ይኖራል፣ ማዕድ ቤት መመገቢያ ቤት ይኖራል፣ ሳሎን ለብቻው ደግሞ ይኖራል፣ ፍሬንች ዊንዶ ይኖራል። እና ሚድ ሴንቸሪ የሚባለው አሉ 1950s እና 60s 50ዎቹና 60ዎቹ የሚድ ሴንቸሪ ቤቶች ቲፒካል ሚድ ሴንቸሪ ዓለም ላይ የነበሩትን ዘናጭ ቤቶች ለማየት ወደ ኦልድ ኤርፖርት መሄድ አለብሽ። ኦልድ ኤርፖርት አካባቢ ይኖራል ያ ቦታ። እንግዲህ የታወቁ ዓለም አቀፍ አርኪቴክቶች እነዛን ቤቶች ሰርተዋል። እነ ሄንሪ ሾሜ እዚህም ሀገር የነበሩ አርኪቴክቶች ሰርተዋል። እነ ሜዜዴሚ አርቱሮ ሜዜዴሚ የታወቁ ቤቶችን፣ እነ ዛልማኔናቭ፣ ሩሶቮሪ የሚባሉ የፊንላንድ እና የነጭ አርኪቴክቶች የአርመን አርኪቴክቶችም ሰርተዋል። አፓርትመንት አልተለመደም ነበር። እንግዲህ በንጉሱ ጊዜ ከውጭ የመጡ ሰዎችን እነዚህ እንግዲህ ኤምባሲዎችም አዲስ አበባ ኦኤዩንም እዚህ መቀመጡ ሲጀምር፣ ኢሲኤም እዚህ ሲቀመጥ፣ ሁሉም ኤምባሲ እዚህ ሀገር መክፈት ሲጀምር የነበረውን የቤት እጥረት ለማሟላት አፓርትመንቶች ተሰርተው ነበረ። እንደ ፊንፊኔ ህንፃ አፓርትመንት ነው። ቦሌ መንገድ ላይ ያሉ እነ ፍላሚንጎ አካባቢ ጆርጅ ህንፃ ነበር የሚባለው። የራስ ብሩ የልጅ ልጅ የሆነ ቤተሰብ ነው። ከዛ ደግሞ የተለያዩ አፓርትመንቶች ሸዋ ሱፐር ማርኬት መርካቶ አካባቢ፣ ሻሎም ሸለማይ እንደዚሁ ከአትክልት ተራ በታች ያሉ አፓርትመንቶች አሉ። ጠማማ ፎቅ የምትየው አለ ወደ ታች ወደ ሳር ቤት ስትሄጂ እንግዲህ በየቦታው አፓርትመንቶች፣ ፒያሳም በአድዋ ጎዳና ላይ ስትገቢ ብዙ አፓርትመንቶች መሰራት ተጀመሩ። ከዚያ በኋላም የተሰሩትን ስናይ በአብዛኞቹ የተሰሩት ከብረትና ከአርማታ ቤቶችን፣ ህንፃዎችን እንደተሰሩ ማየት ይቻላል። ከዛ በኋላ እንግዲህ እስካሁን ድረስ ስትራክቸሮቻችንን የምንሰራው ከብረትና ከኮንክሪት ሬንፎርስድ ኮንክሪት ስትራክቸርስ የምንለው አብዛኛውን የዚህ የፎቅ ቤቶችን ቮሊዩም የሚይዝ ነው። ከዚያ በኋላ እንግዲህ በሰባዎቹ ብዙ ቤት አልተሰራም። የቁጠባ ቤት ነው። ምክንያቱም ኢኮኖሚካሊ የደርግ ጊዜ 17ቱ ዓመታት የጦርነት የውጊያ የድርቅ ስለነበር አዲስ ቤቶች አልተሰሩም። ሰው የሚኖረው አብዛኛው በቀበሌ ቤት ነበረ። የቀበሌ ቤት እየተቀጠለ መጣና እንግዲህ 97 98 አካባቢ ኮንዶሚኒየም የሚባለው ሀሳብ መጣ። ማናቸውም ሰው ሀብት ማፍራት ጀመሩ ማለት ነው። በዛም ደግሞ የተለያዩ ቤቶች፣ የግል ቤቶች፣ ሪል ስቴቶች፣ ከዛም ደግሞ ቀጥሎ አሁንም የቤት ፍላጎት በጣም ሲበዛ፣ ህዝብ ብዛት ሲጨምር የማስ ሃውሲንግ የምንለው የኮንዶሚኒየም ቤቶች መጡ። ከሱም ጋር ተያይዞ ደግሞ ሪል ስቴቶች ደግሞ በጣም እየተስፋፉ ሄደው እዚህ ደረጃ ላይ ነው ያለን ማለት ነው። 1997 ደግሞ ለኢትዮጵያ ከተሞች በመኖሪያ ቤቶች ረገድ ሌላ የታሪክ ምዕራፍ የተከፈተበት ነው። ሲጀመር እንግዲህ ኢንተግሬትድ ሃውሲንግ ዴቨሎፕመንት ፕሮግራም በሚል ነው የተጀመረው። ፓይለት ፕሮግራም ተብሎ የተጀመረው የገርጂ አካባቢ ያሉት ቤቶች ናቸው። በቀድሞ ጠቅላይ ሚኒስትር መለስ ዜናዊ የተጀመሩ ናቸው። እነዚህ ቤቶች ሲጀመሩ ዋናነት እንግዲህ የቤት እጥረት እየሰፋ ስለመጣ ከተማ ውስጥ ያሉት የማህበረሰብ ቁጥር እየጨመረ ስለመጣ አርባናይዜሽን እየጨመረ ስለመጣ ከተማ ውስጥ ያለው ቤት ለከተማው ማህበረሰብ በቂ ስላልሆነ የቤት እጥረትን ለመቅረፍ አንደኛ ዓላማው
ሁለተኛ ዓላማው የኢትዮጵያ ወጣት ሀገር ናት። ብዙ ወጣት እየመጣ ስለሆነ ስራ የፈታ ወጣት መኖር ስለሌለበት ወጣቶች ስራ መፍጠር ስለሚያስፈልግ በአነስተኛ ጥቃቅን ወጣቶች እንዲደራጁና ስራ እንዲፈጥሩ። ሶስተኛው ነገር የኢንካም ዲስትሪቢዩሽንም እንዲኖር የዌልዝ ዲስትሪቢዩሽንም እንዲኖር ነው። ከፍተኛ ገንዘብ ያላቸው ትልልቅ ቪላዎች 300፣ 500፣ 1000 ካሬ ሜትር ቤቶች እየሰፉ ሲመጡ እታች ያለው በጭቃ ቤትና በቆርቆሮ ቤት የሚኖረው ማህበረሰብ ደግሞ እየተጎዳ ስለመጣ ያንንም ባላንስ ለማድረግ በሚል ነው የተጀመረው። ባለፈው 20 ዓመት ጊዜ ውስጥ እንግዲህ ኢትዮጵያ በአፍሪካ በቤት ብዛት በመስራት ግንባር ቀደሙን ቁጥር ትይዛለች። ወደ 300,000 አዲስ አበባ ውስጥ ተሰርተዋል። በተለያዩ ክልሎች ደግሞ ወደ 100,000 ተሰርተዋል። መንግስትም በወቅቱ በቂ የሀገር ውስጥ ኮንትራክተሮች ስላልነበሩ በዛን ወቅት ነው የኮንዶሚኒየም ኮንትራክተርስ ብሎ አቋቁሞ ልምድ የሌላቸው ኮንትራክተሮች የተሳተፉበት ሂደት እንደነበረ ማስታወስ ይቻላል። ከኮንዶሚኒየም ወደ ገበያ መምጣት በፊት የነበሩ ህንፃዎችን ብናጠናና የነበራቸውን ኳሊቲ ብናይ ኮንዶሚኒየም ወደ ሀገራችን መሰራት ከጀመረበት በኋላ ያሉ ህንፃዎችን በምንመለከትበት ጊዜ የጥራት ደረጃቸው እጅግ የተለያየ ነው። ስነ ቤት በዚህ መልኩ ነው የተሰራ ያለው። እንግዲህ እነሱ ኪነ ህንፃዊ ፋይዳ አላቸው ወይ ብትኝ የላቸው። በቃ እንድንኖርበት ብቻ ነው። ኪነ ህንፃ ግን ምን አለው መሰለሽ? ውበት አለው፣ አገልግሎት አለው፣ ጥንካሬ አለው። ጥንካሬና አገልግሎቱን ይዞ ውበቱን የተወ አይነት አካሄድ ነው ያለው። እንግዲህ ያ ነገር ኢትዮጵያ በአቅሟ ውበቱን ቀንሳ ሰው መጀመሪያ ይተኛ ይኑርበት በሚለው ሳቤ በብዙ መንግስት የስነ ቤት አቅራቢ ሆኖ ቀጥሏል። አሁን ደግሞ የግለሰብን ማውራት ትተን ያው ስነ ቤትን ስናስብ መንግስት አሁንም በፐብሊክ ፕራይቬት ፓርትነርሺፕ ብዙ አልሚዎችን ይዞ ቤትን ወደ ማቅረብ ይሄዳል። ግን አንድ ቤት ውስጥ የመኖር ዘመን ያለፈ ይመስላል። ከድንጋይ ውቅር እስከ ኮንክሪት የመጣው የኢትዮጵያ ስነ ህንጻ ነገ ምን ሆኖ ምን መልክ ይይዝ ይሆን? ማቴሪያሎቹም እየሰፉ መጥተዋል። አሁን በአሁኑ ዘመን ደግሞ የቤቶች ግንባታ ከብዙዎቹ ቤቶች ስናያቸው ወደ መስታወት ወደ አሉሚኒየም እያደጉ የመጡባቸው ሁኔታዎች አሉ። እነዚህ የራሳቸው ጥሩ ነገር አላቸው። ላይፍን ቀለል አድርገዋል። ውበት አላቸው። የጉዳት ደግሞ አላቸው። ያው ኢንቫይሮንመንታል ፍሬንድሊ ያለመሆን ከተማው ሞቃት አድርጎታል። የነጸብራቆች በስተዋል አይን ላይ እነዚህ መሻሻልና መለወጥ ያለባቸው ነገር አለ። አብዛኛው ቤት ኖርማል ነው። ሁሉም ህንጻ ስፔሻል ይሁን የሚል አሁን ብዙ ሰው የሚያማርረውን አልቀበልም። ምን ኪነ ህንጻ አለ? ዝም ብሎ ሳጠና አይደል እንዴ? ገብቶሻል? ሹ ቦክስ አርኪቴክቸር ይላል። ሳሙና ቁርጥ ቤት አይባልም እንደዛ። ቤቶችን ዲዛይን አድርገን ሪል ታይም ፕሪንት ማድረግ የምንጀምርበት ጊዜ የሚመጣ ይመስለኛል። ምናልባት ያን ጊዜ ችግሮቻችን በዘላቂነት ሊቀረፉ ይችላሉ። በጣም በፍጥነት በጥራት የመስራት ነገሮች ይመጣሉ ብዬ እጠብቃለሁ፣ ከቴክኖሎጂ ጋር ተያይዞ ማለት ነው። ስለዚህ የሚመጣው ትውልድ ደግሞ ዳይናሚዝሙ ፈጣን ስለሆነ የተሻለ ነገር ይሰራል ብለን እንጠብቃለን። ፎቅ ላይ ነው የምንኖረው። ከዓለም 10ኛ ሆነናል በህዝብ ብዛት። ከ50 ዓመት በኋላ ደግሞ ማአት ነው የምንሆነው። ሁላችንም ፎቅ ላይ እንጠለጠላለን፣ ግን ኮሚዩናል ላይፋችን ላይ መበርታት አለብን። ልጆቻችን የሚጫወቱበት ቦታ በቅርብ ይኖራቸዋል ብዬ አስባለሁ። ግን ሁላችንም 40 እና 60 ፎቅ ላይ መንጠላጠል እንጀምራለን ወደፊት። ዛትስ ማይ ፕሬዲክሽን።